እኔ ማንም የሚያታልለኝ ሰው አይደለም። አነባለሁ፣ እጠይቃለሁ፣ እውነት ወደ ሆነው ቦታ ሄዳለሁ። በቃ አለቀ። ሰዎች 2 ቀን ምናምን እንቅልፌን አጥቻለሁ ኦልሞስት ከዛሬ ጋርና ከትላንት ወዲያ ማለት ነው። ስለዚህ አታስጨንቁኝ። እየደወለ እኔ ሁሉንም አመዛዝኜ አይቼ ጥያቄ የሆነብኝን ነገር መርምሬ ከዛ በኋላ መልስ ካገኘሁበት እንዳገኘሁበት የምኖር ሰው ነኝ። እኔ ማመዛዘንና ሁሉንም ነገር ማየት የምችል ሰው ነኝ። የምር ጴንጤዎች ግን በጣም ማሳዘናችሁ። የእውነት ነው የምላችሁ። እግዚአብሔር ይርዳችሁ ጴንጤዎች፣ እግዚአብሔር ይርዳችሁ ከማለት ውጪ ምንም ነገር የለኝም ማለት እዩማ። ኦርቶዶክሱ ገብርኤልም ሊሄድ ይችላል፣ ተክልዬም ቤተክርስቲያን ሊሄድ ይችላል። ብቻ አንዱ አጥቢያ ሄዶ በሰላም ጸሎቱን አድርሶ ከበረከቱ ተካፍሎ አንድ ቤተክርስቲያን ሄዶ ይመለሳል። እኛስ ጴንጤዎች ንጹህ ወንጌል ይናፈቀው የለም? የት ሄጄ ትክክለኛ ወንጌል ሄጄ ያለበት ሄጄ ልሰበክ፣ ቃሉን ትክክለኛውን ልስማ? እስቲ የብልጽግና ወንጌል የማይሰበክበት ሐሰተኛ ነቢያቶች የሌሉበት። አሁን እኔ ብትጠይቁኝ ማንንና ምን ማመን እንዳለብኝ አላውቅም። አይ ኖ ሰውን አትከታይ ጌታ ነኝ ምናምን የምትሉ ሰዎች አላችሁ። ኦፍ ኮርስ እሱን አምናለሁ። ግን ጥያቄ ሰው ቸርች ሄዶ በከበረከቱ ተካፋይ መሆን አለበት ባይ ነኝ። እና ይሄን እንዴት ምን ትላላችሁ? የምር እንደኔ በቃ ንጹህ ጥርት ያለ ወንጌል እዚህ ነው የሚሰበከው። የሰከነ የማይጨፈርበት ወንበር የማይሰበርበት ካራቴ ምናምን ቴኳንዶ ምናምን የማይሰራበት ኖርማል ቸርች፣ ዘይት የማይሸጥበት፣ ጫው ሳሙና ምናምን ሻማ ምናምን የማይሸጥበት ቸርች እግዚአብሔርን ካለ ጠቁሙኝና በሰላም እውነት እግዚአብሔርን አምልኬ ልመለስ እስኪ ከበረከቱ ተካፍዬ። ትላንት በሰራሁት ቪዲዮ ብዙዎቻችሁ የገላችሁን አስተያየት ሰጥታችሁኛል። which is ስድብ አለበት፣ ዛቻ አለበት፣ ሰጀሽን አለበት። ሰጀሽን በቅንነት ለሰጣችሁኝ እዚህ ሂጂ እዚህ ተካፈይ ላላችሁኝ በጣም ነው ማመሰግነው። የዛታችሁ ያስፈራራችሁኝ፣ የሰደባችሁኝ የየግል አስተያየታችሁ ሜሪ ይሄ ጠፍቶሽ አይደለም የሆነ ነገር ፈልገሽ ነው ሌላ ኢንተንሽን አለሽ ያላችሁኝ፣ ሙች ያላችሁኝ ያላችሁ፣ ሂጂ ከዚህ ያላችሁኝ ያላችሁ፣ ውጪ ያላችሁኝ ያላችሁ እና ሁላችሁንም ጠቅላላ አድርጌ እያመሰገንኩ ወደ ሐሳቤ ስገባ ምንላችሁ ፈልጌ ነው። እኔ የትኛውንም ቤተ እምነት የማሞጋገስ ሌላኛውንም የማጠልሸት ኢንተንሽን የለኝም። ጥያቄ ነው የጠየኩት። ጥያቄውን ከቻላችሁ በአግባብ መመለስ። አሁን ለምሳሌ እኔ የራሴ መካፈልበት ህብረት ማረግበት አባልነት ይሆንኩበት ቸርች አለ። ግን እኔ ጥያቄ ሁሌ አሁን ከክፍለ ሀገር እሄዳለሁ። ከክፍለ ሀገር ወደ ክፍለ ሀገር ሲሄድ አንድ ቸርች ገብቼ ለመታደም ወይ ደግሞ አንድ ቸርች ገብቼ ቃል ለመካፈል የዛን ቸርች ባክግራውንድ ሁሉ ጊዜ ማጥናት አያዳግትም ወይ? ምክንያቱም ብዙ የተለያየ አይነት ዶክትሪን ያለው ሁሉም የየራሱን ነው የሚያስተምረው እና አያዳግትም ወይ? ሁሉ ጊዜ እየሄዱ መጠየቁ ሁሉ ያጠኑ መካፈሉ አያዳግትም ወይ ነው ያልኩት። እና ደግሞ ይሄ ጥያቄ በእርግጠኝነት የኔ ጥያቄ ብቻ ሳይሆን የአብዛኛው ወንጌላውያን አማኝ ጥያቄ ነው። እና ደግሞ እንደዛ ስል የቴደን መካፈል የፕሮስፐሪቲ ወንጌል የማይሰበክበት ወንጌል የሚሰበክበት ቸርች የለም እያልኩ አይደለም። ግን ጀነራሊ ሳጠቃልለው ምንድነው እኔ ለተናገርኩት ነገር እንጂ እናንተ ለምትረዱበት መንገድ ኃላፊነት አልወስድም። that's not my responsibility። እንደፈለጋችሁ ልትረዱ ትችላላችሁ። እና በስተመጨረሻ ደግሞ ምን መሰላችሁ እኔ ተሳዳቢ ሰው አይቻለሁ። ብዙ ጊዜ አህዛቦች ቢሰድቡኝ ምንም አልደነቅም። it doesn't matter። ግን እንደ ወንጌላዊ አማኝ ተሳዳቢ ዘንድሮ አላየም። ሰውን ከቸርች የምታበኑ የምታጠፉ ሰዎች ብትኖሩ እራሳችሁ ወንጌላውያን ናችሁ። በተረፈ ግን ሁላችሁም በቀነት አስባችሁ ሰጀሽን ለሰጣችሁኝ ሰዎች በጣም አመሰግናለሁ። እግዚአብሔር ይባርካችሁ። thank you። አቅጣጫ ማሳየት ያለባችሁ እነሱ ናቸው። the only thing እኛ ማድረግ የሚጠበቅብን ነገር ፍቅር መስጠት ብቻ ነው። ከዛ ውጪ በሚደረግ በቤተሰባዊ እርስ በርስ ውይይት ውስጥ እኛ አንገባ። ክፍተት አገኘን ብለን የራሳችንን ነገር ለመትከል አንሮጥም። የምናደርገው ነገር ግን ምንድነው በቃ ማንኛውም ሰው እኛ ለየትኛውም ለሷ ብቻ ሳይሆን ለየትኛውም
ፕሮቴስታንት አማኝ ወንድም እህት ልናሳይ የሚገባንን ፍቅርና መግለጥ ያለብንን የራሳችንን እውነትና እምነት ግን ማሳየት ይሄ ክርስቲያናዊ ህይወታችንም ጭምር ነው። አጋጣሚዎችንም ጠብቀን ብቻ ሳይሆን ማለት ነው። በየትኛውም ጊዜ ነው በየትኛውም ሰዓት ማድረግ ያለብን ነገር ስለሆነ ይታወቅ ይገባል። አንዲት ነገር ብቻ ልናገር። ቤተክርስቲያን ጌታ ኢየሱስ ክርስቶስ የከፈላቸውን መከራዎችና ህማማት ከምታስብባቸው አንደኛውና ዋነኛው ነገር ቅዳሴዋ ነው። በአጭሩ ስለ ቤተክርስቲያን ትንሽ ነገር ልንገራችሁ። ትልቁ አምልኮታችን በቤተክርስቲያን ቅዳሴያችን። ምናልባት አብዛኛው ሰው በግዕዝ ስለሆነ ነገሮቹን ላይሰማቸው ላያስተውላቸው ይችላል እንጂ እጅግ ትልቁ አምልኮታችን የምናስተላልፍበት የምናደርገው አምልኮት የምናቀርብበት ትልቁ ነገር ቅዳሴያችን። ይህም ደግሞ ሁልጊዜ የሚደረግ ነገር በዚህ ቀን በቀን የሚደረግ ነው። እንግዲህ እግዚአብሔር ምስጋናው የማይቋረጥበት አምላክ እንደሆነ ሁላችንም እናውቃለን። በላይ በሰማይ ኪሩቤልና ሱራፌል ሌሎችም ነገደ መላእክት ሁሉ በፍርሃትና በመንቀጥቀጥ ቅዱስ እግዚአብሔር ቅዱስ ኃያል እያሉ የሚያመሰግኑት ገናና አምላክ ነው። ለእኛ ትሁት ሆኖ ቢመጣም የባሪያን መልክ ይዞ ቢገለጥም ግን በጣም ግሩም እና አስፈሪ አምላክ እንደሆነ ሊረዳው ይገባል። አንዳንድ ጊዜ ፍጹም ሰውነቱን ብቻ ስንመለከት ፍጹም መለኮታዊ አምላክነቱንም እንዘነጋዋለን። እኛን ሰው ለማድረግ እኛን ወደ ከፍታ ለማምጣት ነው እሱ ወደ ዝቅታ የመጣው። በዛ መሀል ግን እሱ አኗኗሩ እሱ ያለበት ኃይሉ ግን ሊዘነጋ ግን አይገባም እና በቤተክርስቲያናችን 14 ቅዳሴ ያለ አይነት ነው የምነግራችሁ፣ ወይ ካታጎሪ እንበለው ክፍል። ለምሳሌ ወንጌላት ተብሎ እንደዚህ ተከፋፍለው እንዳሉት መጽሐፍ ቅዱስ ላይ ቤተክርስቲያን 14 ቅዳሴያቶች አለ። ከ14ቱ 13ቱ በጌታ ስም የተሰየሙ ናቸው። ከ14ቱ 13 ከውስጥ አንደኛው ብቻ የቅዳሴ ማርያም የሚል ስያሜን ተሰጥቶታል እና ያ ቅዳሴ ማርያም የሚለው ስያሜ ከ13ቱ በተለየ ነገረ ክርስቶስንና ነገረ ስላሴን የሚያስተምረው ቅዳሴ ክፍላችን ደግሞ በማርያም ስም የተሰየመው ነው። እውነቱን ለመናገር በጣም እጅግ በሚያስገርም ሰው አሁን ከውጭ ሲሰማው የማርያም ቅዳሴ የሚል ሲሰማ አምልኮተ ማርያም የሚል ጽንፍ ሊይዝ ይችላል። በጣም በሚያስገርማችሁ ሁኔታ 98% የስላሴ ትምህርት ከምንማርበት መማሪያችን አንዱ ቅዳሴ ማርያም ነው። ነገራችን ሌላ ጊዜ እናየዋለን እና አሁን ሰሞነ ሕማማት ላይ እንደመሆናችን ከሌሎቹ ከ13 ቅዳሴያት የኢየሱስ ክርስቶስን ጥልቁን የደረሰበትን መከራ በቅዳሴዋ ከምታስተላልፉት አንደኛው ቅዳሴ ዮሐንስ አፈወርቅ ተብሎ ይታወቃል። ቅዳሴ ዮሐንስ አፈወርቅን እናውቀዋለን። እንግዲህ ቅዳሴ ዮሐንስ አፈወርቅ ስለ ክርስቶስ መከራ የደረሰው ድርሰት ነው፣ የጻፈው ጽሑፍ ነው እና ያንን ቤተክርስቲያናችን እሱ ያንን የጻፈውን ያንን በክርስቶስ ሕማም መከራ ስቃይ ዙሪያ ያንን የጻፈውን ጽሑፍ በአምልኮታ ውስጥ አስገብታ ከሐዋርያት ትውፊት ጋር የተጋጨ ስላልሆነ በአምልኮታችን ምን እናደርገዋል እንጠቀማለን እና እንዲህ ብሎ ይጀምራል። ሲጀምር የአብን አኗኗሩን እንናገር ዘንድ እንደምን እንደፍራለን ነው። ከቀላያት ከፍጥረታት በፊት አለ፣ በባህሪው አለ። ፍጥረታትን ከመፍጠሩ በፊት ዓለማት ከመፈጠራቸው በፊት መላእክትን ካለመኖር ወደ መኖር ከማምጣቱ በፊት ጨለማን ከመዘርጋቱ ፀሐይም ብርሃን ከመስጠቷ በፊት ቀላያትም ሳይታዩ የነጎድጓድም ድምፅ ሳይሰማ በባህሪው ያለና የሚኖር አምላክ ነው ይላል። በጣም በሚገርም ሁኔታ ይህንን እየተናገረ ይመጣና ደግሞ አዳም ትእዛዙን ባፈረሰና ከገነት በተባረረ ጊዜ አዳም ትእዛዙን ባፈረሰና ከገነት በተባረረ ጊዜ በኃጢአታችን ጠፍተን እንቀር ዘንድ አልወደደም፣ ባይሆን እኛን ይመስል ዘንድ ወደደ፣ ያድነን ይፈልገን ዘንድም ወደ እኛ መጣ። ከአባቱ ሳይለይ ወረደ፣ ከአኗወሩ ሳይለይ መጣ፣ ከሶስትነቱ ሳይጎድል ከእኛ ጋር ሆነ፣ በላይ ሳይቀንስ በታችን ሳይጨመር ሰው ሆነ። በላይ ሳይጎድል ማለት ጌታ ኢየሱስ ወይም ደግሞ ቃል ወደ እኛ ሲመጣ ከመለኮታዊ ማንነቱ ወርዶ ጠፍቶ ጎሎ አይደለም። በላይ የሆነ 3 ወንበር አስቀምጠ ከዛ አንደኛው ወንበር ጎሎ እዛ 2 ቀርተው እዚህ አንድ ሆኖ መጥቶ አይደለም። ከአባቱ ጋር በመለኮታዊ ክብሩ የመላእክትን ምስጋና እየሰማ በምድር ደግሞ በስጋ ተገልጧል። ስለዚህ በሁሉ ቦታ የመላ አምላክ ነው ስንልም ከዚህ አንፃር ለዛ ነው ከአኗወሩ ሳይለይ መጣ፣
ከመለኮቱ ሳይጎድል ወረደ። የጠፋውን አዳም ይፈልገው ዘንድ ወደኛ መጣ። ከዛ የወልድን ሕማሙን መከራውን እንናገር ዘንድ ምን አንደበት አለን? ምን አፍ አለን? ሁሉን የያዘውን ጌታ ያዙት አለ ቅዱስ ዮሐንስ አፈወርቅ። ይህ በቅዳሴያችን የምንናገረው ሁሉን የያዘውን ጌታ ያዙት። ኢማጂን ምን ያህል ሊከብድ እንደሚችል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸዋል። አያች ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸዋል። በሸላቾቹ ፊት እንደማይናገር በግ አፉንም አልከፈተም። በሚምረው ፈረዱበት፣ ኃጢአትን ይቅር በሚለው ጨከኑበት። እኛን ነፃ ያወጣን ዘንድ እኛን ከቅዱሳን ከጻድቃን ህብረት ይጨምረን ዘንድ እርሱ ስለኛ ሲል ከኃጢአተኞች ጋር ተቆጠራል። የፍቅርን ጌታ ገደሉት፣ ሰቀሉት፣ አዋረዱት ይልና ከዛ የምትወዱት ሁላችሁም አልቅሱለት ይል ማለት ሰዎች ተመስጠውን የቅዳሴውን ክፍል እንትን ማለት ያለባቸው ማጣጣም ያለባቸው። ኪሩቤልና ሱራፌል በፍርሃትና በመንቀጥቀጥ እፊቱ የሚቆሙለትን ጌታ በምድራዊ ንጉሥ በጲላጦስ ፊት እንደ አንድ ወንጀለኛ አቆሙት። የሚመረምረውን አምላክ ይመረምሩት ጀመረ። በሁሉ በሚፈርደው ፈረዱበት። ኃጥአንን ንጹሐን የሚያደርገውን እንደ በደለኛ እንደ ኃጢአተኛ ቆጠሩታል። እንደ ፀሐይ የሚያበራ ፊቱን በጥፊ መቱት፣ ምራቃቸውንም ተፉበት። ክፉ የአይሁድን ምራቅ ስለ ሰው ልጆች ሲል ተቀበለ። ዛቻቸውን ሁሉ የእሾህ አክሊልን አደረገ። እሱ ራቁቱን በመስቀል ላይ ሲሰቅል ለእኔና ለእናንተ ግን የጸጋ ልብሱን አለበሰን አለ። ካለመኖር ወደ መኖር መለሰን። አዳምን የፈጠሩ እጆች በአዳም ልጆች ችንካር ተቸነከሩ። በገነት የተመላለሱ እግሮች በአዳም ልጆች ተቸነከሩ። ከአዳም እና ከሔዋን የኃጢአትን እሾክ ለመንቀል እሱ እጆቹና እግሮቹን በችንካር ተቸነከረ። ጨለማውን ዓለም ያበራ ዘንድ የጠፋውን ሰው ይፈልገው ዘንድ ወደኛ መጣ። እኛ ከአባቱ ራቅናል፣ እሱ ግን ወደኛ መጣና ወደ አባቱ አቀረበን። ምን አይነት ቴዎሎጂካል የሆነ ነገር ቢገለጥላቸው ነው አባቶቻችን በዚህ መልክ ይህንን ነገር ጽፈው ለእኛ ዛሬ ያስረከቡን? እኔ ምንም አይነት ነገር እንትን አለ አይቻሌንጅ እናንተን ሆነስት በሆነና ክፍት በሆነ አይምሮ የቤተክርስቲያኒት አምልኮት የሆነውን ቅዳሴ ለ5 ደቂቃ ብቻ አንብቡት በአማርኛ ስላለ። ከዛ የእናንተን ኦነስት ሪያክሽን ነው ማየት ምፈልግ። የምርም ሰው ክርስቶስን የሚወደው ከሆነ ወደዚያና ወደዚያ ሂድ አይደለም እኔ ማንኛውንም ሰው ምለው አትሊስት ከዚህ ፊት የነበረ የማይሆን አመለካከት እንዲቀየር ያደርገዋል። አይምሮ ነፃ ሆኖ እንድትራመድ ይረዳል። እና ደግሞ የክርስቶስን ሕማምና መከራ መስማት በማንም አንደበት ቢነገር ሰላም ነው የሚሰጠው። እና እንደዚህ እያለች ቤተክርስቲያናችን የዚህን ወቅት መከራውንና ሕማሙን ታስበዋለች፣ ታስታውሰዋለች። እኛን ከደጋጎቹ ጋር ይቆጥረን ዘንድ እሱ ከኃጢአተኞቹ ጋር ተጨመረ። እሱ በምድር በተመላለሰ ሰዓት ላይ እኛን በሰማያዊ መዝገብ በአባቱ ዘንድ ያኖረን ነበር። እሱ እየተጠማ እኛን ያጠጣን ነበር። እሱ እየተራበ እኛን ያበላን ነበር። ተራቅቶ ያለብሰን ነበር። ከእርሱ ከሚደነቅ ድቅድቅ ጨለማ ወጣን፣ በእርሱ ሰላምን አገኘ። ከተጣላ ነው ከአባቱ ጋር በልጁ በኢየሱስ ክርስቶስ በኩል ታረቀን። ልጅ ወደኛ መጣ፣ ባርነታችንን አሸነፈ፣ ልጅነታችንን ሰጠን። ቅዱስ ኤፍሬም ደግሞ ብሎ ነው የተናገሩት፣ የጨለማ ልጆች ብርሃንን ሊያስሩ በጨለማ መጡ አለ። አይሁዳውያንን የጨለማ ልጆች ብርሃንን ሊያስሩ መጡ አለ። እናም ደግሞ ብዙዎችን ከኃጢአት ሰንሰለትን የሚፈታውን ጌታ እጆቹን አሰሩት፣ በክፉ አይሁድ ዘንድ የሚመረምሩት ዘንድ አቆሙት። ክፉ የተባሉት ካህናት ኃጢአትን ሰንሰለት የሚሰብረውን ጌታ እጆቹና እግሮቹን አስረው ሲወስዱት ይህ እንደምን ያለ የሚያስደንቅ ትሕትና ነው። ጳውሎስ እንደነገረን አለ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ላይ በነገሮች ሁሉ ወንድሞቹን መሰለ፣ በሞት ላይ ስልጣን ያለውን በሞቱ ይሽር ዘንድ በስጋና በደም ተካፈለ። በሞት ፍርሃት በባርነት ተይዘው የነበሩትን ሁሉ ነፃ እንዲያወጣል። የእሱ መታሰር የኔና የናንተ ነፃ መውጣት እንደሆነ ግን ሁላችሁም ማወቅ አለባቸው። ቤተክርስቲያን ይህንን በቅዳሴዋና በሰሙነ ሕማማት ላይ ዘወትር ታነሷለች። ስለዚህ ስለ ክርስቶስ በተነገረ ሰዓት ላይ አይምሮ እንኳን ለመስማት ከሚከብደው በላይ የተከፈለ ዋጋ ነው። እኔና እናንተ ዝም ብለን በጸጋ ድነናል ብለን እንደምናወራው አይደለም። እሱ ግን ዋጋ ከፍሏል። እኔ እናንተ መዳኑን በጸጋ ብናገኙ፣ እሱ ግን የሞት ዋጋ ከፍሎበታል።
እናንተ በነፃ ብንካፈሉም ያንን መዳን እሱ ግን የነፍስ ዋጋ ከፍሎበታል። ሮሜ ምዕራፍ 5 ቁጥር 10 ላይ እንደምታዩ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው አለ። ቀድመን ጠላቶች ነበር፣ ቀድመን የቁጣ ልጆች ነበር እና ከቁጣ ልጅነት ያወጣን ከአባቱ ጋር ያስታረቀን ከራሱ ጋር የታረቀን ያስታረቀንም ይህ የፈጠረን አምላክ እንደሆነ ልታውቁ ይገባል ለማለት ነው። ኤኒዌይስ ከዚህ በላይ ላረዝሞ ለሰጣችሁኝ ጊዜ እና አቴንሽን እግዚአብሔር ያክብርልኝ። ወደ አዲስ አበባ ስትመጪ ደግሞ ለአንቺ ያዘጋጀነው ስጦታ ደግሞ ከአንድ ኦርቶዶክሳዊ ወንድም አድርገሽ እንድትቀበይን በህዝብ ፊት እንጠይቃለን። እክሽን ጠብቃለን ስትመለሽ። አመሰግናለሁ በጣም እግዚአብሔር ያክብርልኝ በጣም አሜን። ቶኒና ሄና ጸጥ አላችሁ? ደህና ናችሁ? ቶኒ ሄኖክ አላችሁ ሁለታችሁ? አለን። አንቺ ሴት እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። ሰላም ብያችኋለሁ። ልደታዬ እና ከታችም ያላችሁ ሰላማችሁ ይብዛ። ቶኒ ሰላም ነው ወይ? እንዴት ነህ? አለው ልደታዬ እንዴት ነህ? አለው እግዚአብሔር ይመስገን። 300ችሁም የምታዩ ብዙዎቻችሁ የኔ ኢንቴንሽን ሌላ እንደሆነ ሌላ ነገር እንደሆነ በአብዛኛዎቻችሁ ስትነግሩኝ የነበራችሁ ናችሁ። ብዙ ጥያቄ ስታነሱ የነበራችሁ ናችሁ። እኔ ማመዛዘንና ሁሉንም ነገር ማየት የምችል ሰው ነኝ። አንብቤ መጠየቅ የምችል ሰው ነኝ። ሕፃን ልጅ አይደለሁም። ማንም ሰው ወዴትም ይዞኝ አታሉኝ የሚሄድም ሰው አይደለሁም። የእግዚአብሔርን ቃል በደንብ አውቃለሁ፣ ህይወትንም እንደዛው። ስለዚህ እንትን አትበሉ፣ ላይክ ለፖለቲካ አትጠቀሙብኝ። ሁላችሁንም የምነግራችሁ እዚህ ውስጥ ያላችሁ ጠቅላላ ለፖለቲካ አትጠቀሙብኝ። ሁላችሁም እንዲህ ስለሆነ ነው እንደዛ ስለሆነ ነው ብላችሁ ልታሸማቀቁኝም አትሞክሩ። ምክንያቱም እኔ ሁሉንም አመዛዝኜ አይቼ ጥያቄ የሆነብኝን ነገር መርምሬ ከዛ በኋላ መልስ ካገኘሁበት እንዳገኘሁበት የምኖር ሰው ነኝ እና እንዳልኳችሁ ነው። አንድ ነገር ክሊር አድርጌ መናገር የምፈልገው ነገር ለፖለቲካ አትጠቀሙብኝ። በቃ ማመዛዘን የምችል ሰው ነኝ። ሕፃን ልጅ አይደለሁም። ሁሉንም ነገር አይቼ ማወቅ የምችል ሰው ነኝ። እጠይቃለሁ። መልስ ካገኘው አገኘው፣ ካላገኘው ደግሞ ራሴ መልስ ወደማገኝበት አቅጣጫዎች እሄዳለሁ ማለት ነው። እግዚአብሔር ያክብርልኝ። ልደትዬ ሁላችሁንም ወዳችኋለሁ። የገባሁት ይሄን ለማለት ነበር። ብዙ ሰው ብዙ ነገር በውስጥ ብዙ ያወሩኝ ሰዎች አሉ። ብዙ ሌላ ኢንተንሽን እንዳለኝ አድርገው የተናገሩ ሰዎች አሉ። ሌላ ነገር ፈልገሽ ነው ያላችሁኝ ሰዎች አሉ አላችሁ። የደገፋችሁኝ የመከራችሁኝ እግዚአብሔር ያክብራችሁ። ግን ለፖለቲካ ፐርፐዝ ተጠቅማችሁ እንዲህ ስለሆነ ነው እንደዛ ስለሆነ ነው እንትናም እንደዚህ ሆኗል እንትናም እንደዚህ ሆኗል አንቺም እንዲህ ልትሆኝ ነው የምትሉኝ ሰዎች እኔ እንደዛ አይነት ኢንተንሽን የለኝም። ወጣት ነኝ። ማንበብ እችላለሁ፣ መጠየቅ እችላለሁ። ለጠየቁት ጥያቄ ደግሞ መልስ እስካገኝ ድረስ መጓዜን እቀጥላለሁ። ስለዚህ እንደ ሕፃን ልጅ እየገባችሁ እንደዚህ አርጊ እንደዛ አርጉ አትበሉኝ። እንትና ስላለኝ ወደ እንትና ሄዳለሁ፣ እንትና ስላላለኝ ወደ እንትና ሄዳለሁ ምል ሰው አይደለም። እና ኦርቶዶክስ ወንድሞቼ ወንጌላዊ አማኝ የሚሆናችሁ ሰው ገብቶ ማስተማር ሲጀምር መነጋገር ሲጀምር አንቺም እንደዛ ልታረጊ ነው፣ አንቺም እንደ የኬሌ ልትሆኚ ነው፣ አንቺም ወደዛ ልትሄጂ ነው፣ ምንም ስጋት አይግባችሁ። መጠየቅና መመለስ የምችል ሰው ነኝ። እነሱ የእግዚአብሔርን ቃል ነው ያካፈሉት፣ ሌላ ነገር አይደለም የተናገሩት። በሌላ ነገር ወስዳችሁ የምትሄዱ ሰዎች አሁንም እንደፈለጋችሁ መሆን ትችላላችሁ። እናንተ ፖለቲካ ለመስራት እንዲመቻችሁ ብላችሁ ውስጥ አስገብታችሁ አታስጨንቁኝ። ማለት አትፈትፍቱ፣ እየፈተፈታችሁ አታስጨንቁኝ። በጣም ብዙ ሰዎች 2 ቀን ምናምን እንቅልፌን አጥቻለሁ ኦልሞስት ከዛሬ ጋርና ከትላንት ወዲያ ማለት ነው። ስለዚህ አታስጨንቁኝ። እየደወላችሁ ሜሴጅም ልካችሁ እንደ መቆጣትም አድርጓችሁ ያላችሁም ሰዎች እግዚአብሔር ያክብራችሁ። ከዛ ውጭ ግን ሜሪ እንደሌላው ሰው ነች አታቅም ኦር ደግሞ ተታላ ምናምን የምትሉ ሰዎች እኔ ማንም የሚያታልለኝ ሰው አይደለሁም። አነባለሁ፣ እጠይቃለሁ፣ እውነት ወደ ሆነው ቦታ ሄዳለሁ።
በቃ አለቀ። እና አመሰግናለሁ። ልደት እግዚአብሔር ያክብራችሁላችሁንም ወዳችኋለሁ። ልደትንም ሰላም ብያለሁ። ቶኒ ከታች ያላችሁ ሁላችሁንም ሰላም ብያችኋለሁ። በሚደርስብሽ ነገር እንግዲህ መጽናት ነው ያለብሽ፣ መጠንከር ነው ያለብሽ። የሞተ ሰው ብቻ ነው ጥያቄ ሊጠይቅ የማይችል አፈር ውስጥ የገባ ሰው እንጂ በህይወት ያለ ሰው ማገናዘብ የሚችል ሰው ጥያቄ ሊጠይቅ ይችላል። ስለዚህ ለምን ጥያቄ ጠየቅሽ ብሎ አንቺን ለማሸማቀቅ መሄድ ደግሞ ሌላ እንትን ነው፣ ደካማነት ነው። ስለዚህ አንቺ ጥያቄሽን በደንብ መጠየቅ ጀምሪ፣ ጥሩ ነው። እና ሌሎቻችሁም ጥያቄ ጠይቁ። ጥያቄ ክፋት የለውም እኮ ይቅርታና መጠየቅ ክፋት የለውም። ቀደመችውን መንገድ መርምሩ፣ በዛው ላይ ተመላለሱ ያለ ነው። የእግዚአብሔርን ቃል መጠየቅም መጠየቅም በታሪክ ውስጥ ያለ ነገር ነው እና ያን ያህል የሚያስደነብር ነገር አይደለም። ግን ያው ሜሪ ምንድነው እዚህ ሚዲያ ላይ እንግዲህ እንደምታውቂው ብዙዎቻችን አሰብስፈን የምንጠብቀው የራሳችን ዓላማ ለመዋል የምንፈልገው ብዙ ነገር ይኖራል። በጎ ዓላማ ያለው አለ፣ ክፉ ዓላማ ያለው አለ። እኔ አሁን በአንቺ ሳይድ ሆን እንደ አንድ ፕሮቴስታንት መጥቼ ማድረግ ያለብኝ ነገር ምንድነው? እንዴት ነው ውስጥሽን ጥያቄሽን መቀበል ነው የሚኖርብኝ። ሶስቱ ለእነሱ ትችዋል። እኔ እንደ አንድ ኦርቶዶክስ ግን ማድረገው ነገር ምንድነው? አንቺ የምታነሻቸውን ጥያቄዎች ለእነሱ ተውና እኔ ግን እንደ አንድ ኦርቶዶክስ ሳይሆን እንደማይ ፍቅርን ነው የምሰጥሽ። ምክንያቱም እኔ ያገኘሁትን መንገድ ማንም ሰው ያገኝ ደስ ይለኛል። አጋጣሚ ተጠቅሜ ሳይሆን ቀኑ ሙሉ የማረገው ነገር ስለሆነ አንቺ ጋር ስለሆነ ሳይሆን ከሌሎቹ ጋር የማረገው ነገር ነው እና አይምሮ አለሽ፣ የተማርሽ ሰው ነሽ፣ ማንበብና መጻፍ ትችያለሽ። ሶርሶች አሉ። ብላክ ኤንድ ዋይት ነው፣ ቀላል ነው። የትኛውንም ነገር አንስቶ አንብቦ መረዳት የሚቻልበት ዘመን ላይ ነው የደረስነው። እኔ እግርሽን ስለያዝኩሽ አትቀሪም፣ አትምጪ ስላልኩሽም ደግሞ አትቀሪም። ሳብ ቱ ዩ ቱ ዲሳይድ። የአንቺ ህይወት ነው፣ የአንቺ ሰላም፣ የአንቺ ረፍት የአንቺ ነው። የአንቺ ነፃነት ላይ እጃቸውን ለማስገባት የሚሞክሩት የትኛውንም ሰዎች እድል መስጠት የለባቸው። ይሄ ኢንላይፍም ነው የምላችሁ። ሰዎች እንዲመሯችሁ እንዳታደርጉ በየትኛውም ጊዜ እና በየትኛውም ከሰዎች ምክር መቀበል ጥሩ ነው። የሰዎች ተመሪ መሆን ግን ልክ አይደለም እና አትረበሺ። ሰላምሽን፣ ውስጥሽን አዳምጪ፣ ስራሽን ስሪ፣ ጠይቂ፣ ጥያቄዎችን ጠይቂ። ሲመለስልሽ ለራስሽ በቂ መልስ ካገኘሽ ትወስኛለሽ። ከዛ በኋላ ያለውንም ነገር ደግሞ አቅጣጫው መትያስይዥ አንቺና አንቺ ነሽ እንጂ የአንቺን ህይወት ማንም አይኖርልሽም። እና ይሄን ነው እኛ ኦርቶዶክሳውያን እንወድሻለን። ሌላ ኢንቴንሽን ኖሮን አይደለም። የትኛውም ኦርቶዶክሳዊ የፖለቲካ ዓላማ ውስጥ ስራ ውስጥ እንዳትገቡ። ዝም ብላችሁ ንጹህ ፍቅራችሁን ብቻ አሳዩ። ድሮም የምንመጣበት ቤት ነው፣ ወደፊት የምንመጣበታለን። አዲስ ነገር ነው። ያን ነው ምለው። ሰላም እንጂ ሊመቅ ልወጣ ስለሆነ አሜን።